እግዚአብሔር የማንችለው ፈተና አይሰጠን ስለሚያምንብን ስለተማመነብኝ ነው ይሄን በሽታ የሰጠኝ። በእርግጠኝነት ብዙዎቻችሁ የፍልፍሉን መታመም ሰምታችኋል። ታዲያ ይህንን አስከትለው እንግዲህ የተለያዩ አርቲስቶች የሀዘን መግለጫቸውን እያሰሙና እያስነበቡ ይገኛሉ። በጣም ድንገተኛ የሆነ ነገር ገጥሟችሁ ነው የተመለስነው። ፕሮግራሙ ላይ እንደገለጽነውም ከአቅም በላይ አሞት ነበር፣ ታሞ ነበር። ነገር ግን በዓል ስለሆነ ተመልካቾቹን አክብሮ ነው እንግዲህ እየታመመ ወደ ፕሮግራሙ የመጣውና እዛም ከመጣ በኋላ እንደምንም ብሎ ያው እስከተወሰነ ጊዜ ድረስ ተቋቁሞ ፕሮግራሙን ለመስራት ሞክሯል። ያው በኋላ ላይ ግን ያው እንደተመለከታችሁት አልቻለም። እንግዲህ በቀጥታ በአሁን ሰዓት ያው ወደ ሆስፒታል ገብቶ ሆስፒታል ይገኛል። እንግዲህ ሁላችሁም እንግዲህ በጸሎት ከጎኑ እንድትሆኑ እንጠይቃለን ማለት ነው። በመጀመሪያ እንኳን ለትንሣኤ በዓል በሰላም አደረሰን እያልኩኝ አርቲስቶችን በተለያየ መልኩ እንግዲህ እንዳጋጣሚ ሞቱ ሲባል ነው እየሰማን የምንገኘው። እነዚህም አጋጣሚዎች ብዙ ጥርጣሬን እያስነሱ ይገኛሉ። ነገር አስተውላችሁ ታውቃላችሁ? ኢትዮጵያ ውስጥ ታዋቂ ሰው ሲሞት፣ ዘፋኝ አርቲስት ምናምን ሲሞት መኪና እየነዳ ሄዶ ሞተ፣ ዶክተሮች የተሳሳተ መርፌ ወቅቶት ሞተ ምናምን ይባላል። ከዛ አስክሬን ምርመራ ይባላል፣ ውጭ ይላካል የሞተበት ምክንያት። ለህዝብ ግን አይነገርም። ለምን ይመስላችኋል? በሐኪሞች ስህተት ስላልሞተ። ለምን እንደሞቱ እኛ እናውቃለን፣ ግን ለህዝብ አእምሮ ስንል አይደል? የሞተ ሰው ላለመውቀስ ስንል የሞቱበት ዋነኛ ምክንያት ሐኪሞቹም ወጥተው አይናገሩም። ለህዝቡ አእምሮ ስንል ግን የአስክሬን ምርመራው ስለማይናገር እውነቱ ስለማይነገር በቃ ህዝቡ ደምድሟል። የተሳሳተ መርፌ ወቅተው ገደሉት፣ በሐኪሞች ስህተት ሞተ ብሎ ደምድሞ የኢትዮጵያ ሐኪሞች የሚባል ስም መጥቷልና የኢትዮጵያ ሐኪሞች ምን አሉ መሰላችሁ? እኛ ታዋቂ ሰው በሞተ ቁጥር ተሳቀን ሞትን። አሁን ደግሞ ጭራሽ ቲክቶክ ላይ እየመጡ በሞተ ሰው ሳይቀር እየተወቀስን ትንሽ ሰርቪስ አጣም ብለው እንደዚህ ስማችንን እያጠፉት። ከዚህ በኋላ ግን ይሄን ስም ማጥፋት አንታገስም። የድሮ ጄኔሬሽን የታገሰው ይበቃል። ቲክቶክ ላይ አይታችኋል፣ በጣም ሐኪሞች በዝተዋልና ይሄን አንታገስም። ስተት ናችሁ ሲሉን ስተት አይደለንም ብለን ስማችንን እናድሳለን። የኢትዮጵያ ሐኪሞች የሚለው ስም የውሸት ነው ብለው ትናንትም በላይ መተን እስኪ ውቀሱን፣ የኢትዮጵያ ሐኪሞች ያጠፉትን ቅሬታ እስኪ ንገሩን ብለን ሰው ቅሬታ አጥቶን ሄዶ ባይዘው እና በአንድ በሁለት ሰው ምክንያት ያውም በውሸት የኢትዮጵያ ሐኪም ስም መጥፋት የለበትም። ኢንፋክት ሐኪሞች የምናረገውን ነገር ብዙ ሐኪሞች እዚህ ወጥተው ሲናገሩ ሰውም ባስኪካረው ነበር እየሰማ የነበረው። ለምን የምናሳልፈው ጉድ ብዙ ነው። አብዛኛው እናንተ የምትጎዱበት ነገር ደግሞ እናንተ ቅሬታ የምታቀርቡበት ነገር እኛ ራሱ ሁሌ ቅሬታ የምናቀርብበት ነገር ነው። ምክንያቱም የሲስተም ችግር ነው። ይሄን እንለውጥ ብለን ነው ደግሞ ስትራይክ የወጣ ነው እንጂ የኢትዮጵያ ሐኪሞች ውጭ ሀገር ሄደው የተመሰገኑ ትልልቅ ሐኪሞች በጣም የሚፈለጉ ሐኪሞች እንደሆኑ ዓለም አቀፍ ማህበረሰቡ ይመሰክራልና ይህንን ነገር የምንታገስበት ጊዜ አብቅቷል። ለዛኑ መልስ የምንሰጠው እንጂ ስራ ፈተና አይደለም። ቴንኪው። በዚህ ሳምንት እንግዲህ የተለያዩ ወንጀሎችን በታመሙ ሰዎች ስም ሲሰራ ተመልክቻለሁ። የተለያዩ ፌስቡክ ገጾች ላይ እንደዚሁም ደግሞ ቲክቶክ ላይ የዚህን ልጅ ፎቶ በማጋራት እንግዲህ አካውንቱን በመቀያየር የተለያዩ ሰዎች ይህንን ተግባር እየፈጸሙት ይገኛሉ። እርግጠኝነት በአሁን ሰዓት ይህንን ቪዲዮ የታመሙ ሰዎች ሊያዩት ይችላሉ ብዬ አስባለሁ። ታዲያ እነሱን ለማጽናናት እንግዲህ አንድ እህታችን ከዚህ ቀደም ከዓመታት በፊት የላከችልኝ መልእክት ነበር። እስኪ ይህንን ቪዲዮ ተመልክተነው እንመለስ። እግዚአብሔር የማንችለው ፈተና አይሰጠን ስለሚያምንብን ስለተማመነብኝ ነው ይሄን በሽታ የሰጠኝ። ስለዚህ እኔ ሳልሆን እኔ እኮ የሱ ዕቃ ነኝ አይደል? ባለቤቱ እሱ ነው። ዕቃው ላይ የሚወስነው ደግሞ ባለቤት ነው። እኔ በደዌ ብመታም ልታመም፣ ሌላው ደግሞ በሌላ ፈተና ይፈተናል። ብቻ ዓለም እኮ እንኳን ለኛ ለክርስቶስም የደስታ ምድር አልነበረች። ብቻ ዓለም የተጋርዷል እናት አይደል? አንድ አባት መተው በቀደም እንደው በሽተኛ ማለት እኮ ባህታዊ ነው አሉ። ቁጭ ብሎ የእግዚአብሔርን ቸርነት ነው የሚጠባበቅ። እኔ እግዚአብሔር እስካሁን እኔን ያቆየኝ በእኔ ሊያጸድቅም ሊኮንንም የፈለገው ሰው አለ ብዬ አስባለሁ። ከሁሉም ከባድ የሚያደርገው ፎቶዎቹ በኤአይ እንደተሰሩ ጥርጣሬዎች እየተነሱ ይገኛሉ። ታዲያ እውነተኛውን መረጃ ባገኘሁበት አጋጣሚ ለእናንተም ማጋራ ይሆናል። ግን የተለያዩ ግለሰቦች እንደዚህ ፌስቡክ ፔጃቸው ላይ እንደዚሁም ቲክቶክ ገጻቸው ላይ በመለጠፍ
የልጁን ስም ሱሌማን ብለው በመጥቀስ የራሳቸውን አካውንትና የተለያዩ ግለሰቦችን መጠቀሚያ አድርገውታል። ይህንንም ነገር እየነገርኳቸው ያለሁት በአሁን ሰዓትም እንግዲህ ከፍልፍሉ ጋር ተያይዞ እንደዚህ አይነት ነገር እንዳያጋጥም በማለት ነው። እንደዚሁም ደግሞ የተለያዩ ወዳጆች አላችሁ የታመሙ ሰዎችን በነገርኳችሁ ባመጣውላችሁ ቁጥር ለእርዳታ እጃችሁን የምትዘረጉ ታዲያ እንደዚህ አይነት ሰዎችን ከአደጋና ገንዘባቸውን ከመጭበርበር ለማዳን ነው። ሁላችሁም እንግዲህ መጀመሪያ የራሳችሁን ማጣሪያ መንገድ መውሰድ አለባችሁ። ዝም ብላችሁ እንግዲህ ገንዘባችሁን መላክ የለባችሁም ብዬ አስባለሁ። ይህንንም ልጅ እንግዲህ አለው በግፍ ራሱ ነሳልኝ እንኳን በከመና ቤት ለሌለው ለራቀው አካል ፍልፍሉዬ መልካም አመቷ ለራቀው አካል ፍልፍሉዬ መልካም አመቷ ኢሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል። ከፋርማሲ እኮ ከመገዛ ብዬ የድንግል ማርያም ልጅ መድኃኒዓለም ለቤቱ ያብቃው ጤናውን ይስጠው። እሱን ነው የምለው። አለው በግፍ ራሱ ነሳልኝ እንኳን በከመና በሽታን በቃ አንቆሻብልም። አሁን ግን መያዙን ስናውቅ ደነገጥን። በርኪዬ እወድሃለሁ የልጆቼ አባት ተደግፈክ እንደወጣ ኪዳነ ምሕረት ደግፋ ወደ ቤት ተመለስክ። በቃ በጸሎታችሁ አስቡት። ቤቴን ማለት ላይቀር ዞሮ አዲስ ጎጆቲ ነይ ዘንድሮ ፍብረሽ ኮይን ገብሮ በሰላሳ ጠምዶ ኮይን ገብሮ በሰላሳ ጠምዶ አንዳንድ ሰው ባይተከለ እንደዚሁ ብትሆን አሉ ከተተከለ ወደዚህ ከመጣ መካኒክ ልትመስለው ይችላል። ለአባትህ አውርተኸኝ አታውቅም። ዝም ብዬ ስላንተ መረጃ ስሰበስብ ብዙ አትቀራረቡም አትግባቡም ነበር። ማን ነው ናቲ? ምንድነው የተፈጠረውና የዛን ያህል ሐዘን የሰበረ የጎዳህ ለምን አውርተው ታውቃለህ? ታሪክ ሌላ ቦታ አውርቼው አላውቅም። ሰራ የነበረው የሰማሁት ሚስጥር አትክልተኛነት ሰራ። አዎ ረጃት አትክልተኛ። ስለናት ደግሞ እናውራት። ስለ ወላጅ እናት እውነት ነው በቅርብ ጊዜ አገኛት የሚባል? አዎ። ግን አንተ የምር የእውነት አልቀሰህ ታውቃለህ? ሀረን ያለቀሳለሁ። እግዚአብሔር ከምሬ ነው። ቅርብ ነኝ። ግን ማን ነው ሀደፍቶብኝ ይሉኛል። አንድ ትልቅ አርቲስት ሞቶ ለእሳቸው ለዘን ሄጄ አስበው ሰገባ ባለቤትየዋ ዘለወጣ ሀዘን ይልወጣበት። አዎ እንግዲህ ሁል ጊዜ ሲስቅ ሲጫወት ለቤቱ ድምቀት በየትኛውም ቦታ ላይ ቀልድ ነው። እኔ ሁሌም ሳገኘው በጣም ተጫዋች ነው። ከስራውም በቃ ህይወቱ ነው ኮሜዲ ለሱና ያስደነግጣል። እንደዛ የሆነ ሰው በጤና እክል ምክንያት ከመሃላችን ሲጎድልና በጸሎታችን ሁላችንም የምናስበው ድጋፋችንን በብዙ መልኩ ይሻል ብዬም አስባለሁ። እውነት ነው ራኪ። እንግዲህ ፍልፍሉ ወይም በረከት ዋና ስሙ ለኢትዮጵያ ኮሜዲ ዘርፍ ዋና ጉሉ አስተዋጽኦ ካደረጉ ውስጥ አንዱ ነው። መታመሙን እናውቃለን። ነገር ግን እንዲታይበትም አይፈልግም ነበረ። ሁሌ ሳቅ ጨዋታ ነው፣ ምክሮቹንም በሳቅ በጨዋታ ነውና እኔ በግሌ እኔ እንጃ አይከን ነው ድጋሜ ልናገኘው አንችልም ብዬ አፌ ሞልቼ ነው የምናገረውና ሁላችንም በጸሎት እናስበው። ደግሞ ድኖ ከኛ ጋር ተቀላቅሎ ድጋሜ በዓልን እንደምናከብርም አምናለሁ። እግዚአብሔር ጨርሶ ምሕረቱን እንዲሰጠውም እመኛለሁ። ያው ጭብግግ እንዳይል በዓሉ ለማለት ነው ጣልቃ የገባሁት። ቤኪ ያስለመደን ፈገግታ አለ። በሱ ፈገግታ እሱን እያሰብን እሱን እያወሳን እንቆያለን። ግን እስከዛው ድረስ ወንድሜ ባለህበት መድኃኒዓለም ምሕረቱን ይላክልህ። ሁሌም ከጎንህ ነን። የኢትዮጵያ ሕዝብ ሁሉ ከጎንህ እንደሚሆንም አምናለሁ። መልካም በዓል፣ መልካም ጊዜ ይሁን። ለወንድማችን ምሕረት ይላክልህ። አሜን። እንግዲህ ቤኪን በረከትን ስናስበው ከሳቁም ውጪ በጣም የዋ ነው፣ በጣም ቁም ነገረኛ ነው። ሁሉም ሰው እዚህ ውስጥ አባቴ ብለን ነው የምንጠራው። እኔ በጣም የእውነት ስፍስፍ ብዬ የምወደው ሰው ነው ቤኪና እሱን አሞት እሱ ጎሎ በዓልን ማክበር በጣም ከባድ ነገር ነው። እንግዲህ ፈጣሪ አምላክ ባለበት ሁኔታ አስቦት ድኖልን ተመልሶ በሰላም አብረን የምናከብርበትን ጊዜ ያፍጥንልን። የኢትዮጵያ ሕዝብ በሙሉ ጸሎት ትልቅ አቅም አለውና ሁላችሁም በተቻለ አቅም ጸልዩለት ነው ማለት እንፈልገው። እንግዲህ
ዜዶ እንግዲህ አጎቴ ሲል በቃ አጎቴ ካለ ዜዶ ነው። እማዬ ሲል ቤኪ ደግሞ በቃ እንዴት አንጀቴ እንደሚያባባኝ የሆነ ስለዚህ በማይ አንቺ ነገር አይ እኔ ራሱ ፍልፍሉ ያጫወተኝ ማለት ያጫወተኝ ታ እንደዚህ ሪል የሚገጥመን ነገር አለ። አሁን ፍልፍሉ ሲነሳ ላይፍ ታይም ኮሜዲያን ነው። በቃ በህይወቱ ሙሉ ጨዋታ ነውና አንዳንዴ መንገድ ላይ እየሄደ ሰው አያሳልፉ በጣም ሰው ይወደዋል ታውቃለህ። መንገድ ላይ ሜትር በሜትር ነው ሰው ሰላም የሚለው። አረ ሰው እንዴት ነው የሚወድ አባቴ ነው የምለው። በጣም ነው ሰው የሚወድ እንዴት ነው ሰው ሰላም የሚለው ነው። አረ ልጅ የቀኑን አይተኸው ነው ማታ በዳፍን መብራት ጠፍቶ ሰፈር ስገባ ፍልፍሉ ይሉኛል። እሰታለሁ እንዴ ነገራችን ላይ አሁን እዛ ሆስፒታል ስናደርሰው ሕክምና እየተደረገለት ራሱ ይቀልዳል እዛና አጋጣሚ እንትኑን ምርመራውን ጨርሶ እስከሚጠብቅ ድረስ በስትሬቸር ላይ ሆኖ መጋረጃ ተሸፍኖ ውስጥ ነበረ እና አንድ ሰውዬ ፍልፍሉ ነው አይደል እንደው ላናግረው መልካም ምኞቴን ልመኝለት ብለው ገብተው አይዞ ፍልፍሉ ምናምን ብለውት ጨርሰው ከወጡ በኋላ በየስልክ ይሳላል። እኔ በጣም የሚገርመኝ በረከት በቃ በተፈጥሮ እንዴት አይነት ሰው እንደሆነ ለመግለጽ ለኔ ያስቸግረኛል። ምክንያቱም ጥበብ በቃ ሁሉ ነገሩ ጥበብ ነው እና ደምሴ ጠዋት እኔና አንተ ቤት ሄድ ነው ታሞ ነው ከቤት ይዘን የመጣ ነው ይሄ በዓል መቅረት የለበትም ብሎ ታሟል። ካልጋ ላይ ነው በእውነት ከዛ አልጋ ላይ ተነስቶ እየሰራ እያለ ለጥበብ የከፈለው መስዋዕትነት ይሄ ነው የሚባል አይደለም። ምክንያቱም ካልጋ ላይ ነው ይዘን የመጣ ነውና ከአቅሙ በላይ ሲሆንበት ነው ያው እኛ መቀጠልና መስራት ስለነበረብን ሰራን። ስለዚህ በረከት እወዳለሁ። በቃ ምንም ነው በጣም እወዳለሁ። ከዛ በተጨማሪ በአሁን ሰዓት ያው በሕክምና የሚከታተልበት ቦታ ዶክተሮቹም የሆስፒታሉ ሰዎችም እዛው አጠቃላይ እያደረጋችሁለት ስላላችሁት ነገር በዚህ አጋጣሚ ከመቀመጫችን ብድግ ብለን እናመስግናችሁ። እጅግ አድርገን ነው እናመሰግናለን። ለቴዲ አፍሮም አዲስ የወጡ መረጃዎች አሉ። በአልበሙ ደረጃ እንግዲህ መቼ እንደሚወጣ ስንት ሰዓት እንደሚወጣና ስንት ትራኮች እንዳሉት በእንደዚህ አይነት መልኩ ተገልጿል። በቀጣዩ ሐሙስ በቀን 8 ሰዓት ላይ 2018 ዓመተ ምህረት እነዚህ ስምንቶች የበዙበት 18 ትራኮች ያዛል። አራት ምክንያቶች በ8 ቁጥር ምክንያት የሚገናኙበት አልበም ኢትዮሪካ የተሰኘው አልበም መውጣትን በማስመልከት ነው። እንደው ከዛ በፊት ከአልበሙ በፊት የታሰቡ ጉዳዮች ካሉ ከዛ ደግሞ በተጨማሪም አዳዲስ የተከፈቱ ለምሳሌ እነኚህን የሙዚቃዎች አሁን የሚወጡትን ሙዚቃዎች አድማጮች የት ያገኟቸዋል? በተጨማሪም ደግሞ አዲስ የተከፈተ የቲክቶክ ገጽ እንዳለም ሰማውና ስለሱ ንገረኝና እስቲ የዛሬው ውይይታችንን እንጨርሳለን። የሚኖረን ኢቨንት ለአሁን የታሰበ ነገር የለም፣ ግን በአርት ቲቪ ላይ ማክሰኞ ወደ 12 ሰዓት አካባቢ ላይቭ የሚለቀቅ እንዲሁም በቴዲ አፍሮ ኦፊሻል በራሱ ፔጅ ላይ ዩቲዩብ ላይ ማለት ነው ዩቲዩብ ላይ ፌስቡክም ላይክ ፕሬስ ሪሊዝ እናደርጋለን። ከሆኑ ወዳጆች ከሆኑ ሰዎች ጋር ኢንቫይት አድርገን የራሳችንን ጊዜ ይኖረናል። ያ አንደኛ አርት ቲቪዎችን በጣም በዚሁ አመሰግናለሁ። በጣም የእውነት በጣም ጥሩ ተቀብለውናል። ጥሩ ነገር ኦፈር አድርገውልናል። ለፊውቸር ማብረን ለመስራት እንዲሁ ሰው የሚቀር ነገር ኦኬ ቴዲ ሳይሆን እኔ ነኝ ያስከፈትኩት። አንቺን ያስከፈትሽው አክቹሊ ሶሻል ሚዲያ ፐርሰን አይደለም። አዎ ግን ምንድነው በማኔጅመንትም ይሄዳል እንጂ እኔ አሁን ለምሳሌ ቲክቶክን አለመጠቀም ትክክል ነው አለመጠቀም ትክክል ነው ብዬ አላስብም። ምክንያቱም በአሁን ሰዓት ተደራሽነቱ በጣም ትልቅ ነው። እንዴት ልጠቀመው ነው ጥያቄው መሆን ያለበት እንጂ ሊኖረው ይገባል፣ ግዴታ ነው። ሁላችንም ይኖረናል። እኔም የለኝም እኮ ግን ይኖረናል። ስፔሻሊ ድሮ አርቲስቶች ነው ድሮ ብላ ትልቅ ሰው አላረገች። እኔ እኮ ትልቅ ሰው ነኝ። ድሮ ብላ ትልቅ ሰው አላረገች። ኦኬ ሌጀንድ ቢላስ ነው ሶሻል ሚዲያ እኔ የለኝም። ባይዘው እንግዲህ እኔ ነኝ እንደው የሚያስፈልገኝ በፕሮሞተርነት ከፌስቡክ ውጪ ምንም የለኝም። ይሄ ስንፍና ነው። አዎ ስንፍና ነው። እውነት ለመናገር አሁን ቲክቶክን በተመለከተ
አሁን ካሉት የሶሻል ሚዲያ መተግበሪያዎች መካከል ነምበር 1 ቅድሚያ የሚባል በጣም አስደንጋጭ አልጎሪዝሙ በጣም የሚገርም ነው። እኔ እንደውም አሁን ከአዲስ አልበሜ ጋር በራሴ ቲክቶክ እመጣለሁ የተዘጋጀውበት ነው በደንብና ግዴታ ነው ግዴታችንም ነውና በአዲስ የቲክቶክ ፔጅ በማሂ አማካይነት ተከፍቷል። መቼ የተከፈተው? እሱን ገና ምንም እየሰራንበት አይደለም። የራሱ ሶሻል ሚዲያ በምን ይለያል ታዲያ? እንዴት እንለየው? እኔ አሁን ቲክቶክ ላይ ገብቼ ምን ብዬ ፎሎ ላድርገው? ቴዲ አፍሮ ሙዚቃ ልክ እንደ ዌብሳይቱ እንደነበረው ማለት ነው። ሚውዚክ ሳይሆን ሙዚቃ with K እንደዛ ነው። ፎሎ ማድረግ ፈለገ ሰው ማድረግ ይችላል። በባለ 50 ሮብና አርብ የማይጾሙ ለምንድን ነው? እንደው እንዲህ ብሎ የሚጠይቅ ሰው መገኘቱ ራሱ ትልቅ ነገር ለመሰለሽ። ብዙ ሰው አርብ ሮብ ለምን እንጾማለን ይላል እንጂ ጾሙ ሲቀር ለምን አንጾምም አይል። በዛው ቢቀር ደስ ይለዋልና ስለዚህ ለምን አንጾምም የምትለው ጥሩ መንፈሳዊ ጥያቄ ነች። አርብና ረቡን በባለ 50 ማንጾመው እነዚህ ሰዎች 50 ቀን ሙሉ ጾመው ተጎድተዋል ትንሽ ይጠገሩ ተብሎ አይደለም። እንደዚህ አይነት ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው። በትክክል ከጾም ነው ስለ ጾም ነው። እንዴት መሰለሽ? አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። የዘወረደ ሳምንት እስከ 12 ሰዓት ነው። ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው። እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት። ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደል 33 ሰዓት ነው። ከጌታ ስቅለት በኋላ 33 ሰዓት ነው። በነገራችን ላይ ጌታ ምድር ላይ 33 ዓመት ነው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ 33 ዓመት ነው። በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል። በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው። ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው እስከ 12 ከ9 ሰዓት እስከ 12 ሰዓት ያለች አይደል? እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለውን 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል። 126 ሰዓት ማለት በባለ 50 የማንጾማቸው አርብና ረቡዕ ሰዓቶች ናቸው። ስለዚህ ኦሬዲ በትክክል ሰምተናት በዛ ደረጃ ከጾምን አርብና ረቡዕን ጾመን ነው የጨረስነው። አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት 50 ቀን እየተከበረ አይደለም። 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው እንዳንድ ቀን። አሁን 50ውን ቀን ሙሉ ክርስቶስ ተነስቷል በእውነት ተነስቷል ይባላል እንደ አዲስ ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው 50ውን ቀን ያለ ጾም እንድና
እነ ዊሊያም መጽሐፍ ቅዱስን በእንግሊዘኛ ተርጉመው መተርጎም ስተት ነው ተብለው ተቃጥለው የሞቱበት ዘመን አልፎ ሰው አስራት የሚሰርቅበት ሰው ከአስራት የተሰበሰበ የሚሰርቅበት ብዙዎች ሲናገሩ እንደሰማሁት አገልጋዮች ወደ ክፍለ ሀገር ሲሄዱ ካገለገሉ በኋላ 10ም 20ም ሲባል ከሷ ቀንሶ ለማስቀረት የሚደፍር ሰው ያለበት ዘመን ነው። ጨለማ ውስጥ ነው ያለነው። ከጨለማ ዘመን እንውጣ እንለወጥ የሚሉ አባቶች ተረስተው ዛሬ አገልጋዮች ምን እያደረጉ ነው? ምን እየሰራን ነው? አሁን ኢትዮጵያ ውስጥ ያለው ማንኛውም ምናጭደው ነገር የእናንተ ውጤት ነው። ኢትዮጵያ ውስጥ አሁን ረሃብ አለ። ኢትዮጵያ ውስጥ አሁን ውጊያ አለ። ኢትዮጵያ ውስጥ ደረጃው ቢለያይም የኃጢአት ስርየት ለመግዛት ሙከራዎች ይደረጋሉ። ስለዚህ የጨለማ ዘመን ውስጥ ነው ያለነው እኛ የምንፈልገው ጨከን ያለ ያን የአባቶቹን ገድል መልሶ መፈጸም የሚችል አርበኛ ነው። ከጨለማ ዘመን ታድሶ ሳንሸጋገር ስለ ሞደርኒቲ፣ ስለ ህግ የበላይነት፣ ስለ መንግስት ስርዓት፣ ስለ ኔሽን ቢልዲንግ ብናወራው ጋር የለውም። በዛሬም ጊዜ ይላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። ከአሳዛኙ፣ ከአስደሳቹ እንደዚሁም ደግሞ ከአስተማሪው የትኛውን እንደወደዳችሁት ኮሜንት ሴክሽን ላይ የጻፋችሁልኝ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።